ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን ሁሉ ሰላም ነው? እኛ አለን። እንግዲህ ዛሬ ከመሲ ጋር እንደዚህ ቁጭ ብለን ነው መጣነው ከናንተ ጋር ለመወያየት ለማውራት ሐሳባችን ደሞ ለማጋራት እና ዛሬ እንደዚህ መተናል። ብቻ ያው አንድ ደስ የሚል ነገርም አለ፣ ትንሽ የሚያስከፋ ነገርም አለ። መሀል ላይ ነን ዛሬ እና እኔ ልጀምር ወይስ አንቺ ትጀምራለሽ? ትጀምራለሽ። ያው ምን መሰላችሁ፣ ያው በመጀመሪያ እንዴት ናችሁ? ደህና ናችሁ? ሳምንቱ እንዴት እየሄደላችሁ ነው? ጠፍተናል ሰሞኑን፣ ያው በአንዳንድ ነገሮች የተነሳ ነው። ያንንም ለእናንተ ለመናገር ነው የመጣ ነው። ከእናንተ የተደበቀ ነገር ስለሌለ፣ ከእናንተ ደብቀን የምናደርገው ነገር ስለሌለ ዛሬም በዚህ ሳምንት የጠፋንበትን ምክንያት ከዚህ በኋላም ያለውን ነገር ለእናንተም ለመናገር ያው በአንድ በኩል ያሳዝናል፣ በአንድ በኩል ደግሞ ለስራም ለተለያየ ነገር ስለሆነ አሪፍም ነው ያው ብቻ ለኛ ለወደፊታችን አሪፍ ነው። ያው ለኔና ለመሲ ደግሞ በዙሪያ ላሉ ሰዎች ያው አሪፍ ነው። ግን ትንሽ ያው ከሚዲያ ትንሽ ልርቅ እኔ በበኩ እኔ ነኝ ምርቀው ከራኩ። አንቺስ እንደውሽ ያው እኔ አርቅም። ምን መሰላችሁ፣ እኔ ልናገርሽ። እሺ ተናገሪ። ያው ምን መሰላችሁ፣ አንዳንድ ያው እሱ ከመጣ እስካሁን ድረስ 6 ነው 7 ነው 6 ወር ከምናምን በቃ 7 በሉ 7 ወር ሙሉ ስንወጣ ስንገባ እያንዳንዱ እርምጃችንን ለእናንተ ስናሳውቅ ነበር። ዛሬም ላይ ደግሞ የሚፈጠሩትን ነገር ለእናንተ ለማሳወቅ እስካሁን የሆኑትን ነገሮች ታውቃላችሁ። እሱ መጥቶ እዚህ ምን እንዳደረገ ምን እንደሰራ እንዴት አይነት ህይወት እንደኖረ ሁላችሁም ያው ታውቃላችሁ። በዛውም ልክ ደግሞ አሁን ያለበትን ሁኔታም የምታውቁ ይመስለኛል። ያውቃሉ። ብቻ ያው ከናንተ የተደበቀ እንትን የለንም፣ ህይወት የለንም። ነግረናችሁ ነው ሁሉንም ነገር የጀመርነው። ዛሬም ላይ ደግሞ የሆነ ወደኋላ የሚያደርገን ነገርም ሲኖር እንደዚህ ለእናንተ ተናግረን የሚሆነውን ነገር አብራርተን ከናንተ ጋር ተወያይተን እናንተም በኮሜንት አሳውቃችሁን እየደወላችሁም ደግሞ የምታጽናኑን ከልብ ነው የምናመሰግነው። ብዙ ሰዎች አላችሁ፣ በቃ አመስግነን ማንጨርሳችሁ ማለት ነው። ብዙ በቃ በውስጥ እየደወላችሁ የምታጽናኑን፣ የምትመክሩን፣ የምትገስጹን በቃ እንደ እህት እንደ ወንድም እንደ እናትም የምትሆኑ አላችሁ አብዛኞቻችሁ። ያው የሁላችንም አንድ ላይ የሁላችንም ቤተሰቦች ያው በእያንዳንዱ በመውጣታችን በመግባታችን ከኛ ጋር ደስታችንን ሀዘናችንን ስትካፈሉ ስለነበራችሁ ያው ዛሬ እሱ ስራ መስራት ስለሚያስፈልገው ስራ መስራት ስላለበት እዚህ መጥቶ ብዙ እረፍት አድርጎ ብዙ ነገር አድርጎ ነው ያው ይሄንን ጊዜ ያሳልፈው ማለት ነው። ያንን ጊዜ ሲያሳልፍ እንግዲህ ብዙ ቻሌንጆች ነበሩ። እነዛን ቻሌንጆች አልፎ ዛሬ ደግሞ ወደ ራሱ ወደ ቀድሞ ስራ ሊመለስ አስቧል። ያው ከሱ ጋር የሚሰሩ ሰዎች አላችሁ፣ አንዳንዴ ትደውሉ ነበር ሁላችሁም ያው ከሱ ጋር ተሰሩ የነበራችሁ ወደ ቀድሞ ስራ ሊመለስ ስለሆነ ሜቢ ከሚዲያ ሊጠፋ ይችላል። ቦበስ ባይዘ ይቅርታ አንዴ ላግዝሽ እና ምን መሰላችሁ ማለት በርግጥ ሚዲያ ላይ ነበር ቆየሁት። ያው ሁሌ ሚዲያ ላይ ያንዳንዱን ነገር ሳሳያችሁ ነበር። ያንዳንዱን ነገር ያው ያንዳንዱን ውጣ ውረድ እናንተን አሳይቻለሁ እና ምንድነው አሁን ላይ ምንድነው ወደ የተለያዩ ስራዎች ነበሩ እኔ ከዚህ በፊት ሲሰራ የቆየሁት እና አሁን ላይ ግን መስራት አለብኝ። ያው መጀመሪያም ያ ህፃኑን ልጅ ታውቃላችሁ ከኔ ጋር ያለው ጩኒን። እንግዲህ ያው ጩኒን እኔ ከጎዳና ሳነሳ ምንድነው እናት አባት እንደሌለ ለኔም ስለነገረኝ ያው አባት እናት የለውም ብዬ ነው ያነሳውት ከጎዳና እና እናንተ ማታቁ ብዙ ምስጥሮች አሉ። ምንድነው አንድን ህፃን ከጎዳና አንስቶ ማሳደግ እንዲሁ አይቻልምና ከጎዳና አነሳውና ምንድነው ምን መሰላችሁ ከጎዳና አንስታችሁ እናንተ ስታሳድጉ ከሞተ ወይ ያው ሰው ነውና ከሞተ ከታመመ ያንዳንዱ ነገር በሱ ላይ አደጋ ከደረሰ እሱም በሰው ላይ አደጋ ካደረሰ ተጠያቂነት የሚባል ነገር አለ። ስለዛ ነገር ምንድነው ፈቃድ መውሰድ አለብኝ።
ስለዚህ የሴቶችና ህፃናቶች ጉዳይ ሄጄ ፍቃዱን ለመውሰድ ሲሄድ ምንድነው ያሉኝ? መጀመሪያ ጉዲፈቻ ለመሆን ለሱ እናትና አባት የሌሉ ቤተሰብ የሚባል ነገር ቤተሰብ አልባ መሆን አለበት። መንገድ ላይ ተጥሎ የተገኘ ህፃን መሆን አለበት። በቃ ተጥሎ ማንም ዘር መንዘር የማይታወቅ ሰው መሆን አለበት አሉ። አለበለዚያ ጉዲፈቻ ማድረግ አይቻልም አሉ። አያችሁ። ከዛ እኔ ምንድነው እሱን ይዤ መምጣት አለብኝ ተብዬ እሱን ይዤ ህፃናቶችና ሴቶች ጉዳይ ቢሮ ይዤ ወሰድኩ። ሶስቱ ምንድነው ጠየቁት። ያው እኔ ከጠየቁት በላይ እነሱ ያው አንድ ፖሊስም አይደሉ ያው የፖሊስም አካል ስለሆኑ እንደሞ በደንብ ያው የሳይኮ ያቃሉ ይመረምራሉና ጠየቁት። ህፃኑ ማን አለ? ከየት መጣ? መቼ ነው ሶዶ የመጣው? መቼ ነው ጎዳና ተጣልከው? ከየት ነው? እናት የት ናት? አባት የት ናት? እያንዳንዱን ነገር ልጁን ጠየቁ ህፃኑ። ስለዚህ እሱ ደግሞ ምንድነው እያንዳንዱን ነገር ለነሱ ነገራቸው። ስነግር ገጠር ያለበትን እናት የት እንዳለች አባት የት እንዳለው ቤተሰቦቹ የት እንዳሉ እያንዳንዱን ነገር ነገረ። ስነግር ምንድነው እኔ የልጁን ኃላፊነት ለመውሰድ ለልጁ አባት ለመሆን ሄጄ ምንድነው አባት መሆን አትችልም ተባልኩ። ለምን አልኩ? ቤተሰብ አሉ። ስለዚህ ቤተሰብ እስካለው ድረስ ልጁ ህፃን ስለሆነ ከቤተሰብ ጋር የማደግ ግዴታ ነው። በቃ ህፃን ልጅ ከቤተሰብ ተነጥሎ ማደግ አይቻልም። በቃ መጀመሪያ ጎዳናም የወጣው አንድ ቤተሰቦቹ አቅም የላቸውም፣ ሁለት ደግሞ ሱስም ለምዷል ከህፃንነት ጀምሮ። ለዛ ጎዳና አልሰማም ብሎ ነው የወጣው እንጂ ከህፃናት ከቤተሰቦቻቸው መለየት አይቻልም ተባለ። ስለዚህ አሁን ምን ማድረግ አለብኝ ብዬ ጠየቅኩት። ስጠይቀው እዛው በቤቱ እያለ ከቤተሰቦቹ ጋር እያለ ማገዝ ትችላለህ፣ መርዳት ትችላለህ፣ ማስተማር ትችላለህ አሉ። ኦኬ ችግር የለውም ዞሮ እሱ ይጠቀም እንጂ ብዬ ሄጄ ከቤተሰቦቹም ጋር ተዋውቄ ከያንዳንዱ ቤት እንትን ጋር ተዋውቄ ከዛ በቃ አንተ ያው ለኔም ያው ልጄ ነህ፣ ወንድሜ ነህ፣ ሁላ ነገሬ ነህ፣ እኔ አንተ እዚህ እያለ ረዳሃለሁ፣ አግዛለሁ ብዬ እሱንም አሳምኜ እንግዲህ ምን ሆንኩ ተለያየው ማለት ነው። ስለዚህ ስለያይ ምንድነው ደስ ካለው ሶዶ መጥቶ ከኔ ጋር ይኖራል፣ እኔ ሶዶ እስካለው ድረስ። ደስ ካላለው ሄዶ ከቤተሰቦቹ ጋር ይኖራል። ምንድነው እኔ አሁን ኃላፊነት እኔ ወስዳለሁ ብዬ መንግስት አልሰጥም አለኝ ለኔ። ስለዚህ መንግስት ካልሰጠኝ ኃላፊነት እኔ መውሰድ አልችልም። ስለዚህ ቤተሰቦቹ ናቸው የሱን ኃላፊነት መወስዱት። ስለዚህ እሱ ነገር አንድ ነገር ነው እናንተም እንድታውቁ ነው የምፈልገው። ሁለተኛው ደግሞ ምንድነው እኔም ትንሽ ከሶዶ ወጣ ለማለት ፈልጌያለሁ። የት ይሁን የት እሱ አይታወቅም። እንግዲህ አዲስ አበባም ሊሆን ይችላል፣ ሐዋሳም ሊሆን ይችላል፣ ውጭ ሀገርም ሊሆን ይችላል። የትም ይሁን የትም አላቅም። ብቻ እኔም ከሶዶ ትንሽ ወጣ ለማለት ፈልጌያለሁ። ከሶዶ ወጣ ስል ትንሽ ከሚዲያ ተደብቄ መስራት አለብኝ። ብዙ ጊዜ ሚዲያ ላይ ስንመጣ ያው እያንዳንዱን ነገር ይዘን ስንመጣ ስራችን ላይ ትኩረት አናረግም፣ ሚዲያ ላይ ነው ትኩረት የምናረገው። ስለዚህ አሁን ወጣትም ስለሆንኩ ለወደፊትም አንዳንድ ነገር ስለሚያስፈልገኝ መስራት አለብኝ ብዬ ስላሰብኩ ነው። ያው ዞሮ በእርቀትም ከሆነ ያው ከሷ ጋር እንደዋወላለን፣ እናወራለን። ያለን ነገር ያው በማከላችን ያለ ነገር እንደነበረ ነው እግዚአብሔር ይመስገን። ስለዚህ በክፉም በደጉም ከጎኔ የነበራችሁ እናንተን በጣም እጅግ በጣም ከልቤ ላመሰግናችሁ ወዳለሁ። ከልቤ ወዳችኋለሁ። ሌላው ደግሞ እኔ የሚሰራው ስራ ሜቢ ያው የሚሰራው ስራ እስከማገኝ ድረስ ምንም አይነት ስራ ልሰራ እችላለሁ። እኔ እንድታበረታቱኝ በቃ ምንም አይነት ስራ ከሰራው አበረታቱኝ፣ አሳውቃችኋለሁ። ሜቢ ሚዲያ ላይ ላሳውቃችሁ እችላለሁ፣ ላላሳውቃችሁም እችላለሁ። ግን ሜቢ እኔ የሚሰራው ስራ በአካል እኔን ብታዩኝ የራሱ አበረታቱኝ። እንደዛ ነው የምላችሁ። ሜቢ እኔ ያስቀረሁት ነገር ካለ እሷ ታውራ። እንጃ እኔ ግራ ስለገባኝ ነው። ማውራውም ነገር የለም። ያው ሁሉንም ነገር እሱ ነግሯቸዋል። ነገ ወደፊት የሚባል ነገር አለ። ሁሉንም ነገር ያው እናንተ ጋር ነገሮች ያው በውስጥ የምናደርጋቸው ነገሮች አሉ። ግን ሚዲያ ላይ ስንወጣ የኛ የራሳችንን ስራ ትምህርታችንን እኔ አሁን በበኩሌ እማራለሁኝ። እኔ ተማሪ ነኝ፣ እሱም የሚሰራ ነበር። ግን ሚዲያ ላይ ስንወጣ ሙሉ ያንን ነገር ባክ አድርገን ነበረ። አሁን እኔም ወደ ትምህርቴ እሱም ወደ ስራው ተመልሶ ሰርቶ
እኔም ተምሬ የተሻለ ደረጃ ላይ ደርሼ እሱም ደግሞ የተሻለ ደረጃ ላይ ደርሶ እናንተ ጋር እስኪንመጣ ድረስ እሱንም በሚሰራበት በምታገኙበት ቦታ ከጎኑ ሆናችሁ ደግፉት። በቃ ድጋፋችሁን አሳዩት። እኔ ከሆንኩኝ ያው ከሚዲያ አልጠፋም አለው ያስባለሁ። ከእናንተ ጋር ነኝ እኔ። በጸሎትም ደግሞ አግዙት እግዚአብሔር እንዲረዳው በቃ እንዲረዳን ከዚህ በኋላ ያው እንዲረዳን ያው እግዚአብሔር እንዲረዳኝ ጸልዩ። ሌላ ደግሞ ሜይቢ እኔ አሁን 50% ውጭ ሀገር ልወጣ እችላለሁ ማለት ውጭ ሀገር አሁን በዚህ ሰዓት ያው አላሰብኩም፣ በደንብ አላሰብኩም። ግን 50% ሜይቢ ዱባይ ልሄድ እችላለሁ። ሜይቢ ዱባይ ከሄድኩ ምንድነው ዱባይና ዱባይ አካባቢ ያላችሁ ሰዎች ሜይቢ ሳውዲም የትም ያላችሁ ሰዎች በተለይ ማዳም ቤት ያላችሁ ሴቶች በተለይ ማለት ከዚህ በፊት ከኔ ጋር ካስተመር ሆናችሁ አንዳንድ ነገር እኔ ለእናንተ ስልክ እናንተም ደግሞ ስትልኩኝ እንደዚህ ያው ምን ሰራው ስራ አለ አይደል? ያው እዚህ ባይወራም ያንን ስራ ለመስራትም ዱባይ ከሄድኩ ያንን ስራ ለመስራት ስለምዘጋጅ እናንተም ተዘጋጁ። ያው ከዚህ በፊትም ለእናንተ ታማኝ እንደነበርኩ ዛሬም ታማኝ ሆኜ ያንን ስራ አስቀጥላለሁ። ዱባይ ከሄድኩ ነው እሱን ዱባይ ካልሄድኩ እዚህም ካለው እዚህ የምሰራውን ስራ አሳውቃቸዋለሁ። ሌላ ደግሞ ያው ሜይቢ አሁንም በድጋሚ ዱባይ ከሄድኩ እዛ አይነት ሲስተም ውስጥ ድጋሚ ለመግባት ጊዜ ሊፈጅብኝ ስለሚችል ሌላ ስራም ልሰራ እችላለሁ። እኔ የሚሰራውን ስራ ግን በተቻለ መጠን አበረታቱኝ። የምትወዱኝ ብቻ ኮሜንት ላይ እግዚአብሔር ካንተ ጋር ይሁን፣ አላህ ካንተ ጋር ይሁን፣ ማርያም ድንግል ማርያም ካንተ ጋር ትሁን፣ ሚካኤል ካንተ ጋር ይሁን እያላችሁ ኮሜንት ላይ ፍቅራችሁ አሳውቁኝ። እና ያው ዞሮ ያው እሷም ያው የተማረች ነው መማር ብቻ አይደለም። ያው እሷም እግዚአብሔር ካለ ያው ከጊዜ በኋላ የራሷን የሆነ ነገር ለመያዝ ነው የምትሞክረው። ያው ቢዩቲ ሳሎን ያው በዚህ ሰዓት ሴቶች ብዙ ጊዜ የሚማሩት ነገር ታውቃላችሁ። እሷም ቢዩቲ ሳሎን እየተማረች ነው አሁን። ያው ኮስሞ ይሄ ምንድነው ሜካፕ አንቺ ማታውቅም እንዴ? እኔ ተማሪ እኮ ነኝ። ሜካፕ ምናምን በቃ የፀጉር ነገሮችን እየተማርኩኝ ነው። ይሄንን ምንድነው ተፈራተለም እንደ ይሄንን ያው ብቻ ምንድነው ይሄ ሙሉ የሴቶችን እንትን ነው። እሷ ኦልሬዲ ልትጨርስ ነው። ያንን ስትጨርስ ምንድነው የራሷን የሆነ ነገር ከፍታ ልትጀምርም አስባለች። እሷም ያው እንግዲህ እሷም በበኩላ ከፍ ያለ ቦታ ለመድረስ እየሮጠች ነው። እኔም በዚህ ከፍ ያለ ቦታ ከደረስኩ እንግዲህ ያው ከስኬት በኋላ እንገናኛለን ከሷ ጋርም። እሷ ግን እስከዛው ከሚዲያ አጠፋም። ያው እንደሰማዋት እንደነገረችኝ ከሚዲያ እሷ አጠፋም። በራሷ ዩቲዩብ ቻናል ሁሌም ትመጣለች። እኔ እንደሆንኩ ግን ከሚዲያ ትንሽ ጠፋለሁ። ከሚዲያ የምጠፋው ምንድነው ለመስራት ነው። ስለዚህ በኔ በኩል ያለው ነገር ይሄ ነው። እግዚአብሔር ይመስገን። ከጎናችን የነበራችሁ በጣም ከልብ በጣም ነው የምናመሰግነው። በእያንዳንዱ ቦታ በምንሄድበት መንገድ ላይም አላችሁ ብዙ እኛን ስታዩን ደስ የሚላችሁ ሜቢ እግዚአብሔር ብሎና ፈቅዶ ደግሞ በጥቂት ጊዜ ውስጥ እግዚአብሔር ካለ በራሳችን ስንቆም ድጋሚ በጥሩ አይነት እንትን ላይፍ ስታይል ልንመጣ እንችላለን። ከዛ እግዚአብሔር ይጠብቀን። በቃ እስከዛ እግዚአብሔር ይጠብቀን። ሌላው ደግሞ እባካችሁ ለኔ መጨረሻ ንግግሬ ማለት ነው እኔን የምትወዱኝ ከሆነ እኔን ሰው ከተሳደበኝ አትስደቧቸው። በቃ እኔን የበደለኝን ሰው እባካችሁ ለኔ ብላችሁ እንዳትሳደቡ። እባካችሁ የምትወዱኝ ከሆነ በኔ ስም ሰውን አታስቀይሙ። በቃ እባካችሁ ለምሳሌ ልንገራችሁ። ለምሳሌ መሲንን ብታስቀይመኝ ለኔ ያዝናችሁ እሷን አታስቀይሟት፣ አትስደቧት። እባካችሁ እኔ ወዳችኋለሁ። እባካችሁ በኔ ስም ማንንም ሰው አታስቀይሙ። እሺ በጣም ነው የምወዳችሁ፣ ምክንያቱም ሰው ነኝና ይሰማኛል። እባካችሁ በኔ ስም ማንንም ሰው አታስቀይሙ። በቃ ፈጣሪ ይቅር ይበለው ማንንም። እሷ እኔን ብትበድለኝ እሷን ፈጣሪ ይቅር በላት። በእውነት በቃ እንደዛ እለፉ። ማንንም ውደዱ። በቃ እሷንም ውደዷት። ደግሞ ከዚህ በፊት የነበሩ ሰዎችንም ውደዷቸው። በቃ በፍቅር በቃ ውደዷቸው። እነሱም ለእናንተ ወንድም ኢቶች ናቸው። እሷም ወንድም ኢት፣ እኔም ወንድም ኢት። ከዛ የበለጠ ነገር እኛ ምንም የለንም። በቃ እግዚአብሔር በምህረቱ አስቦን ነው ዛሬ ላይ ቆምነው። ስለዚህ በደል አንቁጠር። በቃ በፍቅር ሁላችንም እንግዲህ በፍቅር እንስራ። ተለውጠን ደግሞ በትልቅ መድረክ ላይ እስከምንገናኝ ድረስ
ምንድነው የሚባለው? እንግዲህ ያው ይሄ መጨረሻ ቪዲዮ ስለሆነ ነው እንደዚህ ማወራው። መጨረሻ ቪዲዮ ባይሆን ቶሎ እዘጋው ነበር። ያው ዞሮ ታገሱ፣ መጨረሻ ቪዲዮ ነው። ስለዚህ መጨረሻ ቪዲዮ እስከሆነ ድረስ እስከ መጨረሻ እናንተም ጨርሳችሁ መስማት አለባችሁ ብዬ ነው ይሄንን ሁሉ ሰዓት ማወራው እና ደግሞ እያወራው ያለውም ለዛ ነው። ሌላ ምንድነው እያሰብኩ ነው ማወራው፣ ምክንያቱም ግዴታ ነው መጨረሻ ቪዲዮ። ምንድነው የምታሉ ነገር አለ? ምንም የለም። ጨርስ። አዎ ደስ የሚል ጊዜ ነበረ ያሳለፍነው። በዚህ እንትን ውስጥ በዚህ 6 እና 7 ወር ውስጥ ብዙ ነገር አይተናል፣ ብዙ ነገር አሳልፈናል። ስናለቅስ ከኛ ጋር ሲያለቅሱ ነበረ፣ ስንደሰት ከኛ ጋር ሲደሰቱ ነበረ። በቃ በአንተ መከፋት እነሱ ይከፉ ነበረ፣ አንተን ሰው ሲነካቅ እነሱ ይነሱ ነበረ ምናምን። በጣም ደስ የሚል ጊዜ ነው ያሳለፍነው ማለት ነው። በቃ ሁላችንም እርስ በርስ አንዱ ከአንዱ ጋር ሲጋጭ አንዱ ያስታረቀ ብዙ አይነት ህይወት አሳልፈናል። ያው በዛ ሁሉ እግዚአብሔር ይመስገን። እናንተንም ከጎናችን ስለነበራችሁ ስላላችሁም እናመሰግናለን። ያው ህይወት ብዙ አስተምሮናል፣ እግዚአብሔር ይመስገን። ብዙ ተምረናል ከህይወት፣ በቃ ብዙ ተምረናል። ስለዚህ ያው እናንተም እንግዲህ ከኛ ህይወትም ተምራችኋል ብዬ አስባለሁ። ሰው እንግዲህ ሞኝ ከራሱ ይማራል፣ ብልጥ ከሰው ይማራል ይባላል አይደል? ስለዚህ እናንተም ያው የተማራችሁትም ነገር ይኖራል፣ ያው ከራሳችሁ ህይወት ጋር የሚመሳሰልም ይኖራል። ስለዚህ ብዙ ነገር ስላለ በቃ ሁሉንም ነገር ለበጎ ነው ብሎ ማሰብ ደግሞ ጥሩ ነው። ስለዚህ ዞሮ እኔ የምላችሁ ነገር አሁንም በድጋሚ እኔን በውስጥ በኩልም ማግኘት ከፈለጋችሁ ከዚህ በኋላ የኔ ዋትስአፕ፣ ኢሞ፣ ቴሌግራም ደግሞ እነኚህ ውስጥ ለመስመር የምናወራው ስልኮች የኔ ክፍት ናቸው። በቃ ከዚህ በኋላ ክፍት ናቸው። አዋሩኝ። የምትጠይቁት ነገር ከስራ ጋር እሺ፣ ከስራ ውጪ ሳይሆን ከዚህ በኋላ ከስራ ጋር ለምሳሌ ምን አይነት ስራ ካላችሁ ውጭ ሀገር ላይ የሚሰሩ ስራዎች። እኔ ከዚህ በፊት እቃ እልክ ነበረ፣ ካርጎ እልክ ነበረ ከውጭ ከዱባይ ወደ ኢትዮጵያ። ከዛ ደግሞ ያው አለ ታውቃላችሁ፣ ከሳውዲ፣ ከቤሩት፣ ከጆርዳን ከየትም እኔ ያው ምልካቸውን ነገሮችን ታውቃላችሁ። ያው እዚህ ሚዲያ ላይ የማይወሩ ነገሮችም አሉ። ለነዛም እኔ አሁንም ዝግጁ ነኝ። መቼ እንደሆነ ታውቃላችሁ? ከሄድኩ ነው ዱባይ ከሄድኩ፣ እሱ 50% ነው። ካልሄድኩ እዚህም ካለው ምንድነው እዚህ የሚሰሩ ብዙ ስራዎች አሉ። እሱንም አሳውቃችኋለሁ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ፣ እናከብራችኋለን። በጣም እንወዳችኋለን። ቻው ባይ። በቃ ቻው። እሺ፣ እንወዳችኋለን። እኔ በጣም ነው የምወዳችሁ። እኔም በጣም ነው የምትወዳችሁ እና ቻው፣ ወዳችኋለሁ። ባይ። ይሄ መጨረሻ ቪዲዮ ነው ዩቲዩብ ላይ። ከዚህ በኋላ ዩቲዩብ ላይ ቪዲዮ አልፎስትም። ሳልፎስት ግን ምንድነው እናንተን ጠልቼ ሳይሆን ሰልችቶኝም ሳይሆን ስራ መስራት ስላለብኝ ነው። ስመጣም ግን አሳውቃችኋለሁ። ዛሬ መጥቻለሁ፣ ከዛሬ በኋላ ዩቲዩብ መስራት ጀምራለሁ ብዬ ለእናንተ ነግሬ ነው የምመጣው። መቼ ነው የምመጣው? የምመጣበት ቀን አልታወቀም። እንደ እግዚአብሔር ፍቃድ ይሁን። ቻው። እሺ፣ ቻው። እንወዳችኋለን። ባይ